ሂድ መርዳት ከፈለክ ማለት ነው። ሂድ መስጊድ አሰራ። አንተ የደሃ ልጅ ማለት ነው። አንተ ሳልከው አም 41 ሌቭል 41 ሌቭል ነኝ ቢሊየነር ነኝ። አንተ የደሃ ልጅ ማለት ነው። እኔ ሰርማን ዘርክ ነክቶ አያውቅም። እኔ ግቢ ውስጥ ያቆምኩትን መኪና አንተ ሽንታ ይሄን ማለት ነው። የሰማህ ነው አንተ ደደብ። እኔ መኖርበትን ቤት ቆርቆሮ መኪና ነው ብለህ ነው ለሱ የምታሳየው ማለት አንቺ ናሽ ልብዳና ማለት ዝም በይ በይሻለሁ። ክብርሽን ጠብቂ። ላስቀይም ይችላል። ምን አባቱ የምትከፍተው ክብርሽ አትለጠፊ። አንቺ ሹጣ ልጅ ማለት ነው። አስቀይምሻለሁ እያልኩሽ ከምሬ ነው የምልሽ። ተከፋይ አትሁኝ፣ ዝም በይ እያልኩሽ ነው። ተፋብሻል። እያየህ ነው አንተ የደሃ ልጅ። ሉክ እኔ መኖረውን ቤት እኔ መኖረውን ኤሪያ ላሳይ። አንተ የለማኝ ልጅ ማለት ነው። ገባ? እኛ ምን አገባን ስላንተ ኤሪያ ማን ነው? አቦ እና ለምን ትኩስ ያጠበቅ ማንቺ ለምን ዝም አትይም? አንቺ ለማኝ ማለት ነው። ቶሎ በል መረጃ አሁኑን አምጡልኝ። ይሄ ዱባይ ሰካራም እና አቶ ልብዳና አራፈር ብላ ፈያስፈታ ማህኝ ወይኔ ማሚ እኔ ተከሰስኩኝ እንዴ? ጌሙን ሳትጫወት አይ ማሚ ይቅርታ መገዳደል ጌም አላቆምኩም እንዴ? በምን ዙሪያ ነው? አሰሚ ወቃሽ ላሰሙ ግለሰብ ነው ወይስ ናሆም ፎንቲ? ይሄ ቪዲዮ አይተነው እንመለስ። ናሆሜቱ ናሆም ፎንቲ ናሆሜ ጥቁር ወፍራሙ ጉማሬው። አይ እንትን ናሆም ፎንቴና ጊፍተሩን የሆነ ነገር ያልተገባ ነገር ብልሃቸዋል እና ናሆም ፎንቴ ከኢትዮጵያ የተጻረረ ነገር ነውና በህግ ይዤዋለሁ ነገሩን ይቅርታ በለኝ እያለ ነው። ቪዲዮ ሰራ? አዎ። አይ በቃ አሁን ጌሜ ላይ አጀንዳ ማምጣታቸው ነው። ጌሜ ላይ አጀንዳ ይቅርታ ምን ምክንያት ይፈልጋል? ያው ወደ ማለት ይሄ ግብፃዊው መስሪው የኢትዮጵያ ታሪካዊ ጠላት ኧረ ተው ማሚ ተውሪ እኮ የቀልድ ነው እኮ። አይ አውድ ማለት ግልጽ እንትን እኮ ግብፃዊ ነው እኮ ታሪካዊ ጠላት እና አውድን እኔ ይቅርታ አልጠይቅ። እኔ ትኩሩ ኢትዮጵያዊ እኔ አባቶቼ ልጅ። እሺ በቃ ማሚ እንደፈለጋችሁ እዛው ቤታችሁ ጨርሱት። በቃ አሁን ሽጉጥ አምጥቼ ግንባርህን ነው የምልህ። ከዚህ በላይ እንግዲህ እኔ እንዴት እንደምታስቡ አላውቅም። እውነት ለመናገር ይሄ በጣም ትልቅ ዲስሪስፔክት ነው። እንደዛ የኔን ስም ከማጥፋቱ አንሶ ጭራሽ ግንባር ላይ ሽጉጥ ተኩስብሃለሁ ነው ያለኝ። ቪዲዮ አለ። ገባችሁ አይደለ? እኔ ደግሞ እንደዚህ አይነት ነገር ደግሞ ይሄ በጣም ፐርሰናል ነው። ማሜ ታሰረና አስታርቋቸውን አሁንና ማሜን እንዲፈታ እያሉ ነው። ሀቢባ እኔ ይኸውልሽ የማሜም ማናው እንደዚህ ሰዎች ሊናደዱ ይችላሉ። ይናደዱ፣ ምንም አያመጡም፣ አይመለከተኝም። ይኸውልሽ አሁን አንድ ሰው አሁን ማሜ ከዚህ በፊት ታስሯል አይደለ? በእነዚህ በመሳደብ በገለመኔ ነው ታሰርክ ያለው ሰው ከስህተቱ መማር አለበት። አንድ ሰው ልጅ ካለው ሚስት ካለው ኑሮ ካለው ቤተሰብ ካለው አንዴ ከታሰረ ቀጣይ ደግሞ የሰው በቃ ገባሽ ኃላፊነት መሰማት አለው። አሁን ሳይ ሚስትየው እንዴ ግራ ገባኝ። ወጣ ከነ ልጇ 9 አባስቶ ከነ ልጇ ወጣ ማለት ነው። ከዚህ በፊትም ታስሮ እንደዛ ከነ ልጇ ሞታው እንደዚህ ሀቢባ ራሱ ካላሰበ እሱ አሁን ብታስታርቂው ማለት ነው ቢወጣ ነገም ደግሞ ይደግመዋል፣ ከነገ ወዲያም ይደግመዋል። መማር አለበት በቃ ማሜ የሰው ስብዕና መንካት። ሶሪ ጋይስ ነገ እኮ ሊታረቁ ይችላሉ እኮ ገባሻ? ነገ እኮ አሁን ናሆም ሰው ጫና ሲያደርግበት ታውቂያለሽ። ይሄ አሳስረው ብሎ መልሰው ደግሞ ማለት ነው መልሰው ደግሞ ጫና ያደርጋሉ። ገባሽ? እንዴት ኢትዮጵያዊ ወንድምህን ደግሞ አሳሰርክ ብሎ ደግሞ ናሆም ላይ ጫና ሲያደርጉ ይታረቃሉ እኮ። ፖይንቱ እሱ አይደለም ማሜ። የሰው ስብዕና መንካት፣ ስድብና ስብዕና መንካት ይለያል ሀቢባ። ገባሻውን? ስድብ ይሄ በጣም አስነዋሪ ነገር ነው የተናገረው። ገባሻውን? ስድብ ግማታ፣ ሙሻ ምናምን ደንቆሮ ቦርኮ እንባባል። ስብዕና ግን የሚባል ነገር አለ። ገንዘብ ካለሽ አጠገብሽ ከሆነ ታደርጊዋለሽ።
ለዛ ማሚ በቃ መማር አለበት። ይሄ የሰው ስብዕና የሚነካው ነገር በልክ ቢያደርገው መልካም ነው። ስሚ ሀቡ አጠቃላይ ግን ሁሉም መማር አለበት። እዚህ ሶሻል ሚዲያ ላይ የሰውን ፐርሰናሊቲ የሚነካ ነገር ገባሻ? አንዲትን ሴት እንደዚህ ነሽ ብሎ ማለት ወንድን ደግሞ እንደዚህ ነህ፣ ወንድ ለወንድ ነህ፣ ሴቷን ሴት ለሴት ነሽ ብሎ የሚናገር ነገር ይሄ በጣም እኔ እኮ ብለውኝ የሚቀር ነገር ስለሆነ ይደብራል በጣም። እኔ እኮ ብለውኝ ያውቃሉ ገባሽ? አጠገቤ ቢሆኑ ኖሮ በሰዓቱ ማለት ነው አጠገቤ ቢሆኑ እኔም እኮ ከስሻቸው ነበር። ከዚህ በፊት ያሉኝ ሰዎች እኮ አሉ ሚሉም አሉ እኮ ገባሽ? የሰውን ስብዕና ሳያውቁ የሰው ልጅ ስለቀረበ ወይ ስላወራሽ ወይ ምናምን ነገር ካለ ስብዕናሽ የሚነካ ሰው ነገ ስም አሁን ለምሳሌ አሁን ባያሳስረው ቀጣይ ምንድን ነው የሚቀጥለው? ገባሽ አይደል? ሁሉም በዛት ሌላው ተለጥፎ ይቀራል። ሰው ሁሉም ስሙ ሲነካ አይፈልግም እና ማሜ መማር አለበት። ነገ ይወጣል ግን የእናንተ የሰውዬ ግን ከልጆቹ ከቤተሰቦቹ አልፎ ለስንት ወጣት የደረሰ ሰው ነው። የዚህ ሰውዬ ደግሞ እንጀራ መቅረት በጣም ከባድ ነገር ነው። የአዲስ አበባ ወጣት እንደ ኖርማል ነገር ያየዋል። እውነት ስለተናገረ እኮ ነው ያሰሩት ነው የምልህ። እውነት መናገር በዚህ ሰዓት ያስገድላል ጭራሽ። እንደውም በትንሹ ነው የተውት። አየሁ ናሁን ፎንቲ ከዚህ ሰውዬ ከተመሳጠሩ እንዴት ያገሩት ከግብፃዊ ጋር ሆኖ የሀገሩን ልጅ እንዴት ያሳፍራል። አዝኛለሁ። ናሁን ፎንቲ ላይ ስማ ናሁን ፎንቲ ቢነሱበት እኮ ምድር የአዲስ አበባ ልጅ ይነሳበታል። ማሜ የቀየራችሁ ስንት የአዲስ አበባ ልጆች አሉ። እነሱ ናቸው ምን ማለት ነው? እኔ እኮ ናሁን ፎንቲ የአዲስ አበባ ልጅ ነው። አዲስ አበባ ልጅ ምን ያደረገው ነገር አለ? ገብቶሃል አይደል? ማሜ ጥሩ ሰው እኮ ስንት ጊፍት የሚረዳ ሰው ነው። ገባህ አይደል? ሁላችንም አቤም ክዳን 50-60 ሰዎች አላችሁ። ሁላችሁም ለማሜ ድምጽ መሆን አለብን ከእስር እንዲወጣ ይሄ ሰው ደግሞ አልወጣም የማያስወጣው ከሆነ መንግስት ደግሞ ናሁን ፎንቲን ደግሞ እንዲታሰር እናደርጋለን። እኛ ሪካርድ አለን ብዙ የተሳደበበት የማይሆን የተናገረ ሪካርዱን አውጥተን እናሳስረዋለን። እኔ በግሌ ነው። ቴንክ ዩ